ይቅርበኝ እናቴ ፈቲ አዋይ በረከት ገበሬዋ አስደንጋጭ መረጃ ይዛ ወጥሳለ የኢትዮጵያ መንግስት እዳውን ካልከፈለን እንከሳለን ህጋዊ እርምጃ እንወስዳለን ያሉትን አካላቶች ሰምታችሁ ሶስታችንም አንድ አርጋ ላይ ነው የምንተኛው ማለት በረከት ገበሬዋ አስደንጋጭ መረጃ ይዛ ወጥሳለች ስለ ቴዲ አፍሮ ማናጀርም የምትለው ነገር አለ ኢትዮጵያ ውስጥ ከ85% በላይ የሚሆኑ እስረኞች ያለ ጥፋታቸው ነው የታሰሩት ስትል በረከት ገበሬዋም ተናግራለች በረከት ገበሬዋ በእስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ጥሰትና የፍትህ መጓደል በተመለከተ ጠንከር ያሉ መረጃዎችን በፌስቡክ አካውንቷም ይፋ አድርጋለች በእስር ላይ እያለች በቂ ህክምና እንድታገኝ መከልከሏንና የህክምና ባለሙያዎቹም ለማከም ቢፈልጉ እንኳን በሆስፒታል ውስጥ ምንም አይነት መድኃኒት እንዳልነበረም ገልጻለች ጉዳዩን ወደ ፍርድ ቤት ይዛ መቅረቧን የምትናገረው በረከት እስከ ሰበር ሰሚ ችሎት ድረስ ባደረገችው የ14 ጊዜ የፍርድ ቤት ክርክር ከሳሾች ምንም አይነት ማስረጃ ማቅረብ እንዳልቻሉና ፍርድ ቤቱ 7 ጊዜ አስገዳጅ የፍቺ ትዕዛዝ ቢሰጥም ሊፈቷት እንዳልፈቀዱም አረጋግጣለች የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳይገኝ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ ተብላ ተከሰሳለች የምትለው በረከት ፍርድ ቤቱ ማስረጃ ስለሌላቸው ልቀቋት ቢሉም ፖሊስ ግን አንለቅም ምን ሳመጣለሽ በሚል የህግ የበላይነት እንደተጣሰም ነው የገለጸችው በአሁን ወቅት ጉዳዩን በአየርላንድ የሰብአዊ መብቶች ተሟጋችና በምክትል ጠቅላይ ሚኒስተር ቢሮ እየታየ መሆኑን የጠቆመችው በረከት ጉዳዩን ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልና በእጇ ያሉትን ጠንካራ ማስረጃዎች ለዓለም አቀፍ ጋዜጠኞች አሳልፋ እንደምትሰጥም አስታውቃለች በመጨረሻ መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስተሮች ለመዋረድ ተዘጋጁ በኔ ላይ ጥይታችሁን ጨርሳችኋል ስትል ጠንከር ያለ ማስጠንቀቂያም አስተላልፋለች ሶስታችንም አንድ አርጋ ላይ ነው የምንተኛው ማለት እኔ እንጃ ማለት የዛን ሰዓት እንግዲህ ምን ሆነ እንደሆነ እንጃ ሶስታችንም አብረን ነው የምንተኛው ብቻ ቆይ አንቺ ባልሽና ጓደኛሽ አብራችሁ ነው የምትተኙት አብረን ነው የምንተኛው ምንም የሚፈጠር ነገር የለም ያው ባልና ሚስት እሷ ያለች እኛኛው ምንም እንትን አንልም ምንም ነገር የለምና እሱ እንደ ከባድ እኮ ነው አንቺ ምን ሆነሽ ነው አታቂም ማለት ነው ይሄ ዋህነት ሳይሆን አታቂም ማለት ነው እንዴት እንደዚህ ይደረጋል ሆኔ አንቺን አቀፍ መተኛት በፈልግ እኮ አልችልም ማለት ይለኛል አይ እንግዲህ ዞሮ እሱ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ አንድ ቀን ደግሞ አብረን ከመሆናችን በፊት እሱ ኔጋ መጥቶ ሊሄድ ሲል አይ እኔ ልወጣ ስለ እሱ መጣ ስራ አዳር ነበር የምሰራው ነገ ደግሞ እዛ ሄደ ከመትመጣ እዚሁ ደርና ጓደኛ ያለች ነገ ጠዋት እመጣለሁ ምናምን አልኩት እሺ በቃልኝ ከዛ ስራ ቦታ ሄጄ ምን ነው እንትን የምትለው ጽዳቷ ምን ነው ዛሬ ደግሞ እንቅልፍሽ አለቀቀሽም እንዴ ፍትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም አለችኝ አራ አግኝቻለሁ እንደውም ቤት እኮ ነው ያለው ምናምን ጓደኛሽስ አለችኝ እሷም አለች ነው ተሻቸው የመጣሽው አለችኝ አዎ አራ ያንቺስ በዛችኝ አይ ነው ቸገረኝ ጠፍተኛ አይደለም ግን ሰው ማለት እምነቱን ማጉደል ከፈለገ ለፈለገው እግዚአብሔር መልከተው እኔ ጠብቄ ማለት አይደለም እንደዛ አይነት ሰው ካሰቡ ምናምን አልኳት እዚህ በኋላም ቫልዩ ይወረዳ ሊሄድ ይችላል ለምን ብላችሁ ብትጠይቁኝ አይኤምኤፍ በቅርብ 4ኛው ሪቪው ሚቲንግ አጠናቋል ኢትዮጵያ ውስጥ ከዛም በኋላ ምንድነው ያለው ያነበራችሁስ ኮሜንት ምንድነው በአጭር ደቂቃ አዲስ ፎርቹን እና ሌሎች ኒውስ ሶርስ ላይ ያገኛችሁን ኢንፎርሜሽኖች ራሴ አንብቤ ያገኛችሁን ነገሮች ሰማራይዝ አድርጌ እነግራችኋለሁ ቴንክ ዩ ፎር ስቴይንግ ሶ መጀመሪያ ምንድነው ያለው ታክስ ኮሌክት የሚደረገው ታክስ ህዝቡ ላይ ኮሌክት የሚደረገው ታክስ ብዙ አይደለም 7% ነው እሱ ከፍ ማለት አለበት ከጂዲፒው ጋር ኮምፔር ሲደረግ ህዝቡ ገና ታክስ የመደረግ አለበት ፖቴንሻል አለው ተብሏል እሺ ሌላኛው ብሩ ኤክስቼንጅ ከዶላርና ከብር ጋር ያለው ኤክስቼንጅ ሬት ስቲል ፍሎት ማድረግ አለበት ብሩ ቫልዩ ገና ቫልዩን አላገኘም ማለት ምንድነው ከዚህ በታች ይውረድ እዛ ወደ ታች ይውረድ ነው ኦኬ ከዛ ውጪስ ምንድነው ስለዚህ መንግስት እንተ ሰብሲዲ ይዟል አይደለም ድጎማዎች የሚያደርጋቸው ድጎማዎች ይቀንስ ቀስ ብሎ ሴፍቲ ኔት አድርጎ ምናምን ለቀቅ ካረገ ይጎዳል ህዝቡ ስለዚህ ቀስ ብሎ ለቀቅ ያርግ እኔ አይኤምኤፍ እኔ አይገባኝም ሆነስሊ ኢኮኖሚስት የሆናችሁ ሰዎች እስኪ ኮሜንት ላይ አንደርስታንድ እንዳደርግ አድርጉኝ ግን እኔ ከነበርነው ወደ ኋላ የሚመልሰኝ ይመስለኛል ብድሩ እኛንም ወደ ኋላ ያረገና የራሳቸው እንትን የሚወስዱት ነገር ስላላቸው ማለት ነውና እናንተ እንዴት እንደምታስቡ ንገሩኝ ግን ብራችሁ ከዚህ በኋላ ሊወርድ ይችላል ከዛም በኋላ ደግሞ ከባንክ የምንወስዳቸው ብድራቶች ላይ ኢንትረስት ሊጨምር ይችላል ሜቢ this is my speculation and thought እናንተ እንዴት ታስባላችሁ እኔ ደስ አላለኝም ማን ነው እኔ እኮኔት ዞር ከፊቴ ቡቱቶ ብለብስም ሲያዩኝ ባላስደስት ድሃ በባል እንጂ ማንሰላሰል አልስት ደሞ እብድ አሁን ሰው ለመባል ከሰው ለመቆጠር ምንድነው መለኪያው ምንድነው መስፈርቱ
አጭበርባሪ ሁላ ሰው ለመሆን በርቱ። ቱ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እጅግ በጣም ስነ ስርዓት አላት። እሷ ያለችበት ቦታ ሰላም ይነፍሳል ተብላ በብዙዎች ዘንድ የምትወደድና የምትደነቀዋ ተዋናዊት ሰላማዊት ደስታ ከዚህ ዓለም ድካም የማረፏ ነገር ሲሰማ እጅግ በጣም ልብ አስደንጋጭ መሆኑን ወዳጆቿ በተለያየ ማህበራዊ ሚዲያ ገጾቻቸው ላይ እየጠቀሱ ይገኛሉ። በእርግጥ ሰላማዊት ታማ የከረመች ቢሆንም እንደዚህ ባለ ሁኔታ ውስጥ ግን ህይወቷ ያልፋል ብለው ማኖቻቸውም እንዳልጠበቁ እየተናገሩ ይገኛሉ። አጎቴ አይ አይገባም እንግዳዬ ነሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን። የኢትዮጵያ መንግስት እዳውን ካልከፈለን እንከሳለን፣ ህጋዊ እርምጃ እንወስዳለን ያሉትን አካላቶች ሰምታችኋል። ሰሞኑን ምን መሰላችሁ? ይህ ዩሮ ቦንድ የሚባለው የአንድ ሀገር መንግስት ወደ ሌላ ሀገር ሄዶ በራሱ ሀገር ገንዘብ ሳይሆን በሌላ ሀገር ገንዘብ በተለይም ደግሞ በዩኤስ ዶላር ብድር መበደር በሚፈልግበት ሰዓት የሚሸጠው የእዳ ሰነድ አይነት ነው ዩሮ ቦንድ የሚባለው። እኛ የሸጥናት 2014 የዛሬ 11 ዓመት አካባቢ የኢንዱስትሪ ፓርኮችን እናለማለን ብለን 6.625% ወለድ እንከፍልበታለን። 10 ዓመት ጊዜ ውስጥ ተመልሰው የሚከፈሉ ቦንዶችን ነበረ የሸጥ ነው። በብዛት በሀገር አሜሪካ የሚገኙ የተለያዩ ኢንቨስተሮች እነዚህን ቦንዶች ገዙ። ወደ 999 ሚሊዮን አካባቢ ዶላር እኛ ከዛ ላይ አገኘን እንደ ሀገር ማለት ነው፣ ወጪዎች ምናምን ተከፋፍለው። ከዛ ባለፉት 9 ዓመታት የሰማነው አብዛኛዎቻችን ዜናውን መቼ ነው 2023 ዲሴምበር ላይ ኢትዮጵያ መክፈል አቃታት ሲባል ነበር። ታዲያ ግን የሚገርማችሁ ነገር ለ9 ዓመታት 66 ሚሊዮን በተከታታይ በየአመቱ በወለድ መልኩ ግን ለነዚህ አካላቶች 2 ቀን ከ3 ቀን በፊት ጋዜጠኞች ሰብሰብ ብለን ሶፊ ያለበትን ሁኔታ ልንጠይቀው ሄደን ነበረ። የካቲት ሆስፒታል ገብቶ ነበረ። በዚህ መሀል ልንጠይቀው ሄድ ነው። እኔ ናፍቆት ዮሴፍ ናፍቆት ዮሴፍን ታውቋታላችሁ። አዲስ አድማስ ላይ በጣም የተባበረ ያላትና በጣም ብዙ ምትጽፍ ጋዜጠኛ ነች። ጌቻ በሻንም ታውቁታላችሁ። ጌቻ በሻ በአሁኑ ወቅት የጌጡ ተመስገን ገጽ ላይ በሪፖርተርነት እንደዚህ መረጃዎችን በመስጠት አብሮ ይሰራል። ባልደረባም ነው። ናፍቂ ስለተደወለላት ልንጠይቀው ሄደን የካቲት ሆስፒታል ሄደን ስናየው እውነት ለመናገር የቀድሞ ሶፊን ሆኖ አላገኘነውም እና በጣም ነው ያዘንነው። በጣም ውስጣችን ሽንቅቅ ነው ያልነው፣ ተጎድተናል። አሁን እዚህ ላይ ምስል ላይ እንደምታዩት የነበረው ውበት፣ የነበረው ግርማ ሞገስ፣ የነበረው ጸጉር፣ እነዚህ ሁሉ ነገሮች አልነበሩም። በእርግጠኝነት መነግራችሁ በስክሪን ላይ የምታውቁት ሰዎች ራሱ በአካል ብትሄዱ አይ ሶፊ አይደለም ብላችሁ የምትመለሱበት ኮንዲሽን ነበርና ሄደን ያለበት ሁኔታ ማየት ፈልገን ነበር። ሄድነው ስንሄድ እናቷ አለች። እንደዚሁም ደግሞ የበፊት ጓደኞቹ አሉ። አሁን አንዳንድ ጓደኞቹ በጣም የምናመሰግናቸው የምንወዳቸው ጸጉሬ ስቆረጥ ደንበኛ የነበረ መጀመሪያ ደንበኛ ያደረገኝ የነበረ ነው ብሎ ነበር ያለውና እነሱንም አገኘን። ከዛ ሶፊን አናገር ነው እኛ ያለበትን ሁኔታ ለማየትና ከዛ በኋላ ለማገዝ ለማስተባበር ነበር ሄድነው። የካቲት ስንሄድ ግን ሶፊን ባልጠበቅነው ሁኔታ ነበር ያገኘነውና ከገዳም ጠፍቶ እንደመጣ ነው የነገረን። ሶፊ ለምንድን ነው ምን አለ ጨርሰህ እንኳን ብትመጣ ብለን ስንለው በቃ እዛ ያለሁበት የጤና ሁኔታ ጥሩ አልነበረም አለን። አንድ ጥሩ ነገር የሰማሁትና የነገረኝ ነገር ምንድነው ቆርቤያለሁ አለ። ስጋው ደግሞ ተቀብያለሁ አለ። ንስሐ ገብቼ በፊት ሶሻል ሚዲያ ላይ ሲነገርበት ከነበረው ነገር በመነሳት ሱባኤ ይዞ ንስሐ ገብቶ ስጋው ደግሞ ተቀብሏል። ስጋው ደግሞ መቀበሉ እጅግ በጣም ደስ የሚል ነበር። በጣም ብዙዎቻችን ያንተን ጸጋ ወይ ደግሞ እንደው አንተ ያገኘውን ክብር ያድለን ነበር ብለን ያልነው፣ ግን በሚገርም ሁኔታ ገዳም ውስጥ እያለን ገዳም ያሉት መነኩሴም አባውም በጣም አመመኔቱ በጥሩ ሁኔታ ይዘውት ከሌሎች ጋር እንኳን እንዳይሆን አድርገው ለብቻቸው ክፍላቸው እያስተኙት እንደነበር ነው የነገረን። ከዛ በኋላ ግን ጠፍቶ በእግሩ ነው የመጣው። እንግዲህ አይ ቲንክ እሱ እንደነገረን ከ100 ምናምን ኪሎ ሜትር በላይ ነው፣ ረጅም መንገድ ነው። ያንን ረጅም መንገድ ጠፍቶ ነው በእግሩ የመጣው። ስናየው አዝነናል። ምላቸው ያደረገው ጫማ ጥሩ አልነበረም፣ እግሩ ላይ መሰነጣጠቆች ምናምን ነበሩና በፊት የምናውቀው ሶፊ አሁን በዚህ ኮንዲሽን ሆኖ ምናምን ብለን በጣም አዝነን ነበርና ብቻ ከገዳም ረጅም ጸሎት በሚያዝበት ሰዓት ላይ ከአባ ጠፍቼ ነው የመጣሁት አለ። ከአባ ጠፍቼ መጣሁ አለ። የካቲት እንግዲህ አልጋ ለማግኘትም ብዙ አስቸጋሪ ነገር ነበረ። ግን
እሱ በአጋጣሚ ሆኖ አልጋ አግኝቶ ጥሩ ሕክምና እየተከታተለ ነበረ። ኒሞኒያ እንደያዘው ህመሙ የኒሞኒያ እንደሆነ ነው የተገለጸው። እንግዲህ የኒሞኒያ ህመም ደግሞ በተለይ የጤና ባለሙያዎች በዚህ ጉዳይ ላይ ገብታችሁ ልትናገሩ ትችላላችሁ። መድኃኒቱ መቋረጥ የለበትም፣ ክትትል መደረግ አለበት፣ በየሰዓቱ መወሰድ መቻል አለበት፣ ምግብ መብላት አለበት። እነዚህ ነገሮች ሁሉ ሆስፒታል ያሉት የካቲት 12 ያሉት እያገዙት እንደነበር ነው ያየነው የተረዳ ነው። ስንገባም እኛ ራሱ ማስክ ራሱ ነው የሰጠን። እንደው አድርጉ ጥሩ አይደለም የሚተላለፍ ህመም ነው ብሎ ሶስታችንም ማስክ አድርገን የገባ ነው። አየነው፣ አገኘነው፣ ደስ አለን። እንደገና ከዚህ በፊት በተነገረው በሆነው ነገር የሆነውን እግዚአብሔር ነው የሚያውቀው። እኛ ሁላችንም ሆኗል የሚባለው ነገር እርግጠኞች አይደለንም፣ ግን ፈጣሪ ነው የሚያውቀው። እውነት ለመናገር ግን እሱ በጣም አዝኖ ሙያውንም እናንተንም አንገት አስደፋው ይቅርታ ብሎ እግራችን ላይ ሲወድቅ አንስተነው በደረታችን አቅፈነው በቃ አጽናንተነው እባክህ ቁጭ በል መድኃኒትህን ውሰድ፣ ምግብ ተመገብ፣ በአጭር ጊዜ ውስጥ ድነህ ልትወጣ ትችላለህ ብለን አጽናንተነው ነበር የወጣ ነው። ከዛ በኋላ ምን እናድርግ ብለን ከሌሎች ባልደረቦቻችን ጋር እያወራን ሳለ በሁለተኛው ቀን ሌላ ኢትዮጵያ ቴሌቪዥን የሚሰራ የማውቀው ጋዜጠኛ ደወለልኝ እና ምንድን ነው እለዋለሁ። ሶፊን አገኘሁት። የት አገኘው? 4 ኪሎ። ምን ያደርጋለሁ አለው። ከየካቲት ሆስፒታል ጠፍቶ ነው የመጣው አለ። ከየካቲት ሆስፒታል ጠፍቶ መጥቶ ነው አለ። አስቡት እንግዲህ ገዳም ያለውን ነገር ሳይጨርስ ጠፍቶ መጣ። በእግሩ ነው የመጣው ከ100 ምናምን ኪሎ ሜትር በላይ። እንደገና ደግሞ የካቲት ሆስፒታልም ደግሞ መጥቶ ሕክምናውን እየተከታተለ ሳለ ከዛም ከየካቲትም ጠፍቶ መጣና በፌስቡክ ላይ የሚፖስታቸው ነገሮችም ጥሩ አልነበሩም። እናቱ እንዳረፉ አይነት ነገር ገደሉብኝ ምናሉብኝ እያለ ነበር የሚፖስተው እና እኔም እዚህ ላይ ወጥቼ ለመናገር ያስገድደኝ ነገር ቢኖር ይሄ ነው። የእሱ አይምሮ የማይመጥነውና ይሆናል ብለን የማናስባቸው ነገሮች ናቸው እዛ ላይ እየተለጠፉ ያሉት እና ሌሎች ትልልቅ ገጾች ብለን በሚሊዮን ተከታይ ያላቸው ብለን የምንላቸው ደግሞ ከሱ እያነሱ እግዚአብሔር ይመስገን ምሮኛል፣ እግዚአብሔር ይመስገን እንዲሆኛለሁ፣ እግዚአብሔር ይመስገን አሁን ሃሌሉያ ሆስፒታል ገብቻለሁ፣ ከዛ ወጥቼ ደግሞ እንዲሆኛለሁ በቃ እና እያንዳንዱን እግር በእግር እየተከተሉ የሚለጠፍ ነገር ነው ያለው እና ሶፊ አሁን ባለበት ኮንዲሽን ላይ የአይምሮ ህመም ችግር እንዳለበት ነው የእሱን ሁኔታ የነገርናቸው የጤና ባለሙያዎች ባይዘው እኛ ክፉ ማህበረሰቦች ነን፣ እናስመስላለን ሃይማኖት ያለን ምናምን እንጂ በጣም ክፉ ነው የኛ ማህበረሰብ። ይሄ ልጅ በግልጽ እናቱ ወጥቶ ከመናገራቸው በፊት ያ ሁሉ ይወገርበት የተባለውን ድርጊት ከማድረጉ በፊት ሁላ በግልጽ የአእምሮ በሽተኛ ነኝ ያመኛል ብሎ እርዱኝ እያለ በትልቅ ሚዲያ እኮ ተናግሯል። ከዛ በኋላ ሰው አጥምዶት አንድ ልጅ ነው አሉ እንኳን ብዙ እንትን አይደለም፣ ግን አጥምዶት ሆን ብሎ ድካሙን ለማህበረሰብ አስተዋውቆ እንደዛ ህዝብ ይወገር ይታረድ እያለ ሲወግረው ሲያባብስበት እዚህ ደረሰ። አሁን ከንፈራችን ልንመጥ ነው ለእናትየዋ መታ ስትናገር እንደ አይነት ሰው ቤተሰብ እንዳለው በምን እንደሚያልፍበት ምናምን አይገባም። ማስተዋሉ ላፍቶ ነው ስለ አንድ ሰው ጉዳይ እንደዚህ በቃ ፈራጁ ነን ማለት የሚያስቀኝ ደግሞ ደብል ስታንዳርድ ነው። መፍረድ ያለብን ሰዎች ላይ እኮ አንፈርድ። በአደባባይ ምንም ሳይጎላቸው አጀንዳ ይዞ ትውልድን እየበቀሉ ያሉ ከማህበረሰቡ ሴት ወግ ባህል ውጭ እያደረጉ ያሉ ሰዎችን ክብር እየሰጠን የኔ ቆንጆ የኔ እናት እያልን ብዙዎቹን እያከበርን አሉ እኮ በሰላም እየተንቀሳቀሱ ወልደው ከብሎ ማህበረሰባችን ውስጥ የምጠሉትን ነገር እያደረጉ አንድ ሰው ግን ህዝብ ጋር ሳይደርስ በህመሙ ምክንያት አንድ ድካም ደረሰበት ይወገር ምናምን ያላችሁ ይኸው ቤተሰብ ጣጣ ለሱም ጣጣ አባብሳችሁበት አንድ እንኳን ያስተዋል የለም። ይህ ሰው የመታከም ነው ያለበት ያለ የለም። እርዳታ የሚያስፈልገው ያለ የለም። ሽሽት ነው ጸበልም ምንም ሄዱ የኔ ህዝባት ሽሽት ክፉ የአበሻ ምላስ ደግሞ ክፉ ባይዘው የት እንደሚያደርስ ያያችሁ እና መወገር መገሰስ ያለበትን አታቁም። ምንም ምስኪን ሰው ደግሞ ዘመድ ምንም አጋዥ አስጨፋሪ አጫፋሪ የሌለውን ደግሞ አጀንዳ የሌለውን ሰው ደግሞ እንደዚህ እያከሰማችሁት ከሰው ማህበር ታስወጡታላችሁ እና ብዙ ጊዜ የሚከሰት ነገር ስለሆነ ነው አልወራም ብዬ ነበር እንደዚህ ትኩስ ነገር ላይ ግን በጣም ያሳዝን የአእምሮ ታማሚን የምንገፋ ሰዎች በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አዋይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ዜና፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞህ በል
ፍቃድ ያላችሁ በድጋሚ ልትፈተኑ መሆኑን ካሁን በፊት ነግሬያችሁ ነበረ። እናም ቲክቫ ኢትዮጵያ አዲስ መረጃ አጋርቷል። ልንገራችሁ። የአሽከርካሪዎች ዳግም ምዘናና ስልጠና በቀጣዮቹ 15 ቀናት ውስጥ ሊጀምር ስለሆነ ተዘጋጁ ተብሏል። የትራንስፖርትና ሎጂስቲክ ሚኒስቴር በብቃት ማነስ የሚደርሱ አደጋዎችን ለመቀነስ በስራ ላይ ያሉ ሹፌሮች በሙሉ እንግዲህ በድጋሚ ለማሰልጠንና ለመመዘን አዲስ ዘመናዊ አሰራር መዘርጋቱን አስታውቆ ነበረ። ይህም እንግዲህ ሙሉ በሙሉ በቴክኖሎጂ የተደገፈውና ከሰው ንክኪ የጸዳው አዲስ አሰራር በመጀመሪያ ምዕራፍ በንግድ ተሽከርካሪ ሹፌሮች ላይ በቀጣዮቹ 15 ቀናት ውስጥ መተግበር ይጀምራል ተብሏል። ሚኒስቴሩም ለምዝገባ ለምዘናና ለሰርቲፊኬት የሚከፈል ምንም አይነት ክፍያ አለመኖሩን ገልጾ ሆኖም ግን አሽከርካሪዎች ለ5 ቀናት የሚቆየውን ስልጠና ራሳቸው በመረጡት ተቋም ከፍለው እንደሚከታተሉም ከቲክቫ ኢትዮጵያ ያገኘነው መረጃ ያመለክታል። ቆይ በአላህ ከመሬም ውጭ የማንን ስም እሺ ልጥራ? እመ ተስፋ ብርሃነ ፍቅር ሶሊያና መልክዓ ሴት የእናትነት ልኬት ድንበር ብጽዕት ህሪት ክብርት ቅድስት ስመ ልሳን ፊደል ቋንቋ የልጅነት አፍ መፍቻዬ የምትወደኝ የምወዳት የሁሉ እናት የብቻዬ የመወደድ የመመረጥ የሴትነት አልፋ ኦሜጋ የመገዛት መተናነስ የትትና ባለጸጋ የአምላክ ባሪያ ፍጹም ንጽሕት ድንግል ቅድስት እመቤቴ ሰዓሊተ ምሕረት በአታ ኪዳነ ምሕረት እናቴ የማስተዋል ጸዳል ብርሃን የመታመን ግርማ ሞገስ እመ ፍቅር ማርያም መርየም እመ ብርሃን ቤተ መቅደስ ከሴት ሁሉ አላህ ወዷት ለይሁንታው መፈጸሚያ የመረጣት ንጽሕት ድንግል መርየም እያለች አላህ ባሪያ ቆይ በአላህ ከሴት ሁሉ ማንን ልውደድ? ዜናው መሰላችሁ አዶናይና ጃኒ ተፋተናል ብሎ አዶናይ ገለጸ። አሜሪካም ለንደንም ዜግነት ያላቸው ልጆች አናይ ጋይስ በዲ ለንች ታርገብኛል ብለውና ጋይስ እኔ አላምንም። ነገ ደግሞ ቀለበት እያሰረላት ልናይ እንችላለን። እኔ ትራንስፖርትና ሎጂስቲክ ሚኒስቴር ሁሉንም የኢትዮጵያ ሹፌሮች ኤስዲኤስ በተባለ ካምፓኒ በኩል አስተምሬ እንደገና ፈትኜ መንጃ ፈቃድ ሰጣቸዋለሁ ብሎ ያመጣውን ሐሳብ ከሁሉም የሶሻል ሚዲያ ዌብሳይቶቹ ላይ አጥፍቷቸው አደረ። ከሁሉም ላይ እንግዲህ ይሄ መጀመሪያውኑ ትክክል እንዳልሆነ ለኢትዮጵያ ሹፌሮች ታስቦ ኢትዮጵያ ውስጥ ለሚደርስ አደጋ ታስቦ ሳይሆን ኤስዲኤስ እና ለመሰሎቹ ታስቦ ዝም ብሎ ድንገቴ የሆነ ሐሳብ ገንዘብ ማግኛ ሐሳብ መሆኑን ሹፌሮችና የተለያዩ አካላት ጫና ሲያሳድሩበት እንዲያጠፋ ተገዷል። እኛ ግን አሁንም ይሄ ነገር ጠፍቷልና ዝም አንልም። ምክንያቱም የትራንስፖርትና ሎጂስቲክ ሚኒስቴር የመንግስት መስሪያ ቤት ነው። የመንግስት መስሪያ ቤት የአገልግሎት ግዢ ሲገዛ የራሱ ህግና መመሪያ አለው። ይሄም መመሪያ እንደዚህ አይነት የአገልግሎት ግዢዎች መጀመሪያ ፕሮግራም ይወጣላቸዋል፣ እቅድ ይወጣል። ያልታቀደ መሆኑ ያስታውቃል። እቅድ ይወጣላቸዋል። እቅድ ከወጣ በኋላ በተባለው እቅድ መሰረት ግልጽ ጨረታ ይወጣለታል። ግልጽ ጨረታ ወጥቶ ይህንን መስፈርት የሚያሟሉ ድርጅቶች ካልቀረቡ ወይም ደግሞ ከሌሉ ነው ወደ አንድ ግዢ ፕሮግራም የሚካሄደው፣ ወደ አንድ አቅራቢ ግዢ የሚካሄደው። ነገር ግን የትራንስፖርትና ሎጂስቲክ ሚኒስቴር በምን አግባብ ነው ቴድሮስ የኋላሸትን የመረጥከው የሚለውን ጥያቄ እናቀርባለን። ህግ መከበር ስላለበት ቢኮዝ ማንም ተነስቶ ከባለስልጣናትና ባለሀብቶች ኮላቦሬት አድርገው ህዝብን በዚህ ደረጃ በዚህ ንቀት ደረጃ ማለት ነው ሊበሉ የሚዘጋጁበት ምንም አግባብ ስለሌለ እንጠይቃለን። ይቅርታ ብለህ ሁለተኛ አልመል። ይሄ ብቻ አይደለም። ይሄ ሚኒስቴር መስሪያ ቤት ብቻ ሳይሆን ለሌሎቹ የግዢ ስርዓታችሁ ምን ይመስላል? በአንድ ሰው የግል ፍላጎት ላይ የተመሰረተ ነው ወይ? በአንድ ባለስልጣን የግል ፍላጎት ላይ የተመሰረተ ነው ወይ? ፕሮግራም የሆነና የግዢ ህግና ስርዓትን ያከበረ ነው ወይ የሚለውን ጥያቄ ለሌሎቹ መስሪያ ቤቶች ጥሩ ሜሴጅ እንዲሆን አሁንም ጥያቄያችንን እንቀጥላለን። ቢኮዝ ይሄ የጋራ ሀገር ነው ያለ። የጋራ ሀገራችን ላይ አንዱ ተጠቃሚ የሚሆንበት ምንም አይነት አግባብ ስላሌለ ዮ ጋይስ መንጃ ፈቃድ ድጋሚ ተፈትናችሁ አውጡ ተብሏል አይደለ? ፒኤችዲ ያላቸውም ድጋሚ ተፈትነው ድጋሚ ተምረው ይፈተኑ። የምጠረጥረው ሰው አለኝ። እኔ የምጠረጥረው ሰው አለኝ። መንጃ ፈቃድ አውጥቼ ሳልማ ገና ምንም ሳልማ ድጋሚ ልፈተን ነው እንዴ? ደግሞ ሳልዳበት የአፍሪካ ህዝብ ለምን ድሃ ሆነ? ለምንስ ድሃ ሆኖም ይቀጥላል? የአፍሪካ ችግር የቀኝ ግዛት ችግር ቢሆን ኖሮ ለምንድን ነው አልተገዛንም ብለው የሚያስቡት ኢትዮጵያውያን ነጮች ወደ ገነቧት ደቡብ አፍሪካ ሄደው የተሻለ ህይወት የሚኖሩት የሚለው ነገር እንዳስሳለን በዚህ ቪዲዮ። ፎሎ ያላረጋችሁ ማለት ነው እመኑኝ፣ ብዙ ነገር ያመለጣችሁ ነው። ፎሎ ሳታደርጉ አትውጡ። አንደኛ ኢንቫይሮንመንትና ጂኦግራፊ። አያችሁ አፍሪካ ውስጥ ነፍ ምግብ ነው ያለው።
የፈለከውን አድነህ መብላት ትችላለህ። አትክልት ምናምን እንደፈለከ ነው። ከዛ ደግሞ ኢንቫይሮንመንት አመቱን ሙሉ ለኑሮ ምቹ ነው። ለምሳሌ ክረምት ሲመጣ ትንሽ ይበርዳሃል እንጂ በረዶ አድርቆ አይገድልህም። what doesn't kill you make you stronger የሚለው ሳይሆን what doesn't kill you make you lazy የሚለው ትንቢት ነው እኛ ላይ የተፈጸመው ወገን። አፍሪካዊ ማውጣት ማውረድ መመራመር መጨነቅ ሳይጠበቅበት ማለት ነው ዘና ፈታ ብሎ ሰነፍ ሆኖ ማለት ነው አፍሪካ ውስጥ በደንብ መኖር ይችላል። ይሄ እንደገና ከሳይንስ ከፈጠራ ከምርምር እንዲርቅ አድርጎታል። ሁለተኛው የአፍሪካ ችግር ኮመርሻል ፋርሚንግ አለመኖሩ ነው። አያችሁ አንድ ሰው አርሶ ማለት ነው 100 ሰው ማብላት ከቻለ እነዚህ 100 ሰዎች ሌላ ነገር ሊሰሩ በጣም ሰፊ እድል ይኖራቸዋል። ምርምር፣ ሳይንስ፣ ኢኖቬሽን፣ ኢሪጌሽን ወዘተረፈ ስለሚመራመሩ ይሄ ሲቪላይዜሽን ያመጣል። የአክሱም አባቶቻችን ኮመርሻል ፋርመርስ በነበሩበት ጊዜ የአክሱም ስልጣኔ ፈጥረው ለቋንቋዎቻችን ፊደላት ቀርጸው አፍሪካን በዜሮ ከመውጣት አድነዋታል። ታስታውሳላችሁ። ከዛ ደግሞ የሆላንድ ፋርመሮች ደቡብ አፍሪካ ሄደው ሰትል አድርገው የዛሬ 400 ዓመት በዚህ በኮመርሻል ፋርሚንግ ማለት ነው ጥጥ እያረሱ ወደ አውሮፓ እየላኩ እየነገዱ ደቡብ አፍሪካን ፈጥሯት ከአፍሪካ ሀብታሟና የበለጸገች ሀገር ሊያደርጓት ችለዋል። ሶስተኛው ከቁጥጥር ውጭ የሆነ የህዝብ ብዛት እድገት ነው። አያችሁ ሙሶሊኒ ኢትዮጵያን በሚወርበት ጊዜ የኢትዮጵያ ህዝብ ብዛት 10 ሚሊዮን ነበረ። ወይራስ የጀርመን ህዝብ ብዛት እንደገና 80 ሚሊዮን ነበረ። አሁን ከ100 ዓመት በኋላ የኢትዮጵያ ህዝብ ብዛት 13 ጊዜ እጥፍ የመታ ሲሆን ጀርመኖች ግን 3 ሚሊዮን ስደተኛ ተቀብለው 83 ሚሊዮን ናቸው። አሁንም ባላንስ ነው የሚሄደው። ገባችኋ? ህዝብ ብዛት እድገታቸው ማለት ነው። ወይራስ እዚህ ግን በአግባቡ ማታስተምረው በደንብ ማታሳድገው ማለት ነው። ዝም ብለህ ዘር በመተካት በሚለው ባናቱ ተወልድና ጥራት የሌለው ማህበረሰብ ይፈጠራል። ይሄ ደግሞ ድህነት ብቻ ነው የሚያመጣው። ከዛ አራተኛውና ዋናው አፍሪካ ድሃ እንድትሆን ያደረገው እንደገና ዲኮሎናላይዜሽን ነው። አያችሁ አውሮፓውያን መጥተው አፍሪካን ገንብተው ማለት መንገዶች ነው ሁላ ነገር ሰርተው በኋላ ለአፍሪካውያን ሲያስረክቧት ለማን ነው ያስረከቧት? ዓላማ ለሌለው በማኔጅመንት ሳይሆን በሚራክል ለሚያምን ሃይማኖተኛ ነው። ይሄ ደግሞ ድሃ እንድትሆን አድርጓታል። ኮንቲኔንቷ ሞስት ፕሮባብሊ እንደገና ድሃ ሆናም ትቀጥላለች። ለምንድን ነው ግን ሁሌ ማታ ማታ መብራት የሚጠፋው? ይኸው አሁን 4 ሰዓት ሲሆን መብራት ይጠፋል። ይኸው ሄጄማ መጠየቅ አለብኝ። ሰላም አባት፣ አንተ ነህ መብራቱን የምታበረው የምታጠፋው ሰው እያለ? አዎ ነኝ። ምን ልታዝዝ? ቆይ ምን አድርጎ ነው የምትለን? መብራቱን በማጥፋት ምን ታገኛለህ? ቆይ ተረጋጋና ላስረዳ። ይህን ሰውዬ ተመልከተው። ቀኑን ሙሉ ስልኩ ላይ ተጥሎ ነው የሚውለው። ዓለም ላይ ምንም ነገር ሊያስደስተው አይችልም። ዝም ብሎ ዲፕሬሽን ውስጥ እንደገባ ነው። ምንም ነገር ሊያስደስተው አይችልም። እና ምን ያገናኘዋል? ዓለም ላይ ከአንድ ነገር ውጪ ምንም ነገር ሊያስደስተው አይችልም። ይህን ሰውዬ ቆይ ላሳየህ። እንዴ መብራት ጠፋ? ዝም ብለህ ተመልከት። መብራት መጣ። እንዴት ነው ወደር ግራ ገባው ለምደው ሲለዩ ወደን ባባው እንዴት ነው ጎራው ያሰላሙ ቀብራራው ጎንደሬ። ታዲያ ተደስቶ የማያውቀውን የኢትዮጵያን ሕዝብ እንደማስደሰት ምንም ያስደስት ነገር አለ? ትላንትና ብቃት ተረጋግጧል ብለህ ያስወጣኸውን ሹፌር እንደገና ብቃት ላረጋግጥልህ ብለህ ስትል ሼም አይዛችሁም? ምድረ ኢልቢስ ብር መሰብሰቢያ አይዲያ እንኳን ብታጡ ሌላ አይዲያ አፈጥሩም። አይደብራችሁም እንዴ እናንተ? እንዴ ሰው እንደሞኝ በቃ ሁሉንም ነገር እሺ እያለ ሲቀበል እንደ ሕፃን ልጅ ነው እንደምታስቡት? ወይ በተቋም በኩል የሚመጣ ጭሳጭስ ካለ እኛንም እያስጨሳችሁን አንድ አይነት እንዴ ዞሮባችሁ አታዞሩብን እንጂ እንደገና ብር እንትን አረሽም ነው በእናትህ። ያን የመሰለ በረሃ ለበረሃ እንደዛ እየሾፈረ የሚነዳን ሹፌር አሁን ና ብቃትን ላረጋግጥልህ ብለህ ስትጠራው አታፍርም? ምን የማይገደልበት የማይታገትበት መንገድ ላይ የማይሳቀቅበት ላይሰንስ ልትሰጠው ነው? አረ ያስጠላባችኋል።